ያዙ ምንድነው ምንም ነገር እንዳታደርግ ምንም ነገር እናንተ ተጠንቀቁ ሰውየው ምንም ነገር ለማድረግ ወደ ኋላ የሚል አይደለም እየተከተልነው ነው እኛ በማፑ ወይም ደግሞ በሎኬሽኑ መሰረት ቀጥታ እሱን እንግዲህ እየተንቀሳቀሰ ነው እያሳየን ያለ ነው ምናልባትም ቁምላቸው በእርግጠኝነት ይሆናል የሚል ተስፋ ነው ያለን የነሱ ሰዎች እንደ መደራደሪያ እዚህ ጋር አቅርበውልናል በረከትን እኛ በቀጥታ እንሰጣችኋለን ዳዊትን ስጡን ያሉ የቁምላቸው ሎኬሽን ተልኳል ይሄው የማን የቁምላቸው ምንድነው ይሄ ማፑ ነው አዎ ከኤርፖርት የሱ ሎኬሽን ነው እሱ ያለበት ሎኬሽን የሱ ስልክ ነው መሰለኝ እሺ የት ነው የቱ ጋር ነው ይሄ ወደ ቦሌ ኤርፖርት አካባቢ ነው እሺ እንደዚህ ነው አሁን እኔ እኮ በነግርህ በጣም ከባድ ነው ለኔ ለህይወቴ እሱ ምን አይነት ቆሻሻ ሰው እንደሆነ ታውቃለህ ምን አይነት ፓወር እንዳለው ታውቃለህ በጣም ከባድ ሰው ነው በጣም ስለዚህ እኔ ከዚህ ከወጣው ምን እንደምሞት ነው የማውቀው በቁጥጥራችን ስር ነው በሱ ቁጥጥር ስር ነው ያለነው በጣም ስለዚህ በቃ ይበቃኛል ከዚህ በኋላ በቃኝ እባክህ ዳዊት ማለት ደግሞ እንደነገርኩ የሱ ኃላፊነት ነው ሁሉ ነገር ላይ ያለው አሁን የሰውዬ እዚህ ቁምላቸው እሱ ጋር ነው ያለው ልጁ ላይ ነው ያለው ሙሉ ሙያውን እንዳለ እያንዳንዱን የዛር መንፈሱን በለው ምናምን እሱ ነው አሁን እየተቀበለ ያለው ስለዚህ እንደነገርኩ እኛ በሱ ስር ብንሆንም አድርጉ ያለን እናደርጋለን ችግር የለውም እናንተ እሱን ለመያዝ የሚመቻችሁ ከሆነ ችግር የለውም እኔ እሱ እኮ እዚህ ጋር አሁን የሚፈልገኝ ለስራው ነው አሁን እኔ ልጁ ስለሆንኩ ወዶኝ እኮ አይደለም እንደዚህ ከእናንተም ሰው አግቶ ምናምን እስከዛ ደረጃ ሄዶ እየፈለገኝ ያለው እኮ እኔን ስለሚወደኝ አይደለም አባቴ በቃ እዛ ጋር ስራዎችን እንድሰራለት ነው ያቃል ከእኔ እዛ ቦታ ላይ ከሌለው ስራው እንደሚበላሽ ያቃል እዚህ ጋር ማፑ እያሳየኝ ያለ ነው እንግዲህ እየተከተልነው እንደሆነ ነው በጣም በቅርብ ርቀት እየሄድን ነው ሰውየው ግን በጣም ብዙ ቅያሶችን ነው እየተጠቀመ ያለው ለምን እንደሆነ አላቅ መጀመሪያ ከነበረበት በጣም ተንቀሳቅሷል መጀመሪያ የኤርፖርት መንገድ ላይ ነበር የኛ ሰዎች ማፑን ያገኙት ከዛ በኋላ እንግዲህ ተመልሶ ደግሞ ወደ ሌላ ቅያስ መጥቶ ወደ ሌላ ሰፈር ነው የመጣው ተመልካቾች የቁምላቸው እንዲሁም ደግሞ የኛ ሰው የሆነው የበረከት ጉዳይ እጅግ በጣም አሳሳቢ የሆነ ቀጥሏል ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን እንግዲህ የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን ወደ እናንተ የምናደርስበት አብረን ስቀን አብረን የምናለቅስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል እንግዲህ ተመልካቾቻችን አንድ ኬስ በዋናነት ከጀመረን ሰንበትበት ብለናል ምንድነው ከዛ በኋላ የገጠመን ቁምላቸውን በቁጥጥር ስር ማዋል ይሄ ሰው ቀላል ሰው እንዳልሆነ አይታችኋል ሰምታችኋል እኔም መግቢያ ላይ እንደነገርኳችሁ ከሆነ አንድ ደግሞ ሰሞኑን የተመለከታችሁት አስደንጋጭ ነገር ገጥሞን ነበር የኛ ካሜራማን የሆነው በረከት የሁላችንም ካሜራማን ብቻ ሳይሆን ዱካ ውስጥ ምን አይነት ግንኙነት እንዳለ ነግራቸዋል የቤተሰባዊነት የወንድማዊነት ሳይቀርና ያንን ሰው ነበር በቁጥጥራቸው ስር ያዋሉት ከጋሻው ጋር እንግዲህ የመጨረሻዎቹን ደቂቃዎች አብረው እንደነበሩ ታስታውሳላችሁ ጋሻው በቀጥታ ያለንን ነገር እስከመጨረሻው አብረን ነበረን ከዛ በኋላ እኔ ወደ ቤት ገባሁኝ እሱም ወደ ቤት እቃ ገዝቼ እገባለሁ ብሎ እሱ ሄደ ከዛ በኋላ ነው እንግዲህ እቤትም አልገባም በማግስቱ እኔ ስራ እንሂድ ብዬ ስደውልለት ከሱ በኋላ አልተገናኘንም ከሱ ጋር ስልኩም አይሰራም ቤተሰቡም እጅግ በጣም አስቸጋሪ ሁኔታ ውስጥ ሆኖ ደንግጠው ነበር እንግዲህ እናትየዋን ቤተሰቡም ሁሉም እኛ ጋር መተው ነበር በጣም እንግዲህ ልጄን ተበላው ልጄን ተነጠቅኩ እያሉ በጣም ስሜታዊ ሆነው እያለቀሱ ነበር ከዛ በኋላ ነገሮች እንግዲህ እኛ ባሰብነው መንገድ ለማስኬድ ሞክረን ነበር የመጨረሻው ደቂቃዎች ላይ ነበር የምንገኘው ቁምላቸውን በቁጥጥር ስር ለማዋል ልጁን ዳዊትን ሳይቀር በእኛ እጅ እንደሆነ ታውቃላችሁ እንግዲህ ይሄ ሁሉ ነገር ቁምላቸው ጫፍ ላይ እንደደረሰን ማሳያ ነው በጣም ከበቂ በላይ የሆነ ማሳያ ነው ከዛ በኋላ እንግዲህ የተፈጠረውን ነገር እንግዲህ ታውቃላችሁ ይሄንን ሰው ምናልባትም በቀጥታ በስልኩ የኛ ሰዎች ስልኩን አድራሻውን ለማግኘት ሞክረው ነበር በሎኬሽን ወይም ደግሞ በጂፒኤስ አማካኝነት ስልኩ ቢጠፋም ከሉስ ላይ ኦፍ ቢያረጉትም እነሱ ቀድሞ ኢሜል የገባበት ስልክ ነው ማፕ ሎኬሽን አለው ስልኩ በዛ አማካኝነት ነበር በቀጥታ ያያዝ ነው እንግዲህ ሎኬሽን አብረተን ወደ ቦታው በመንሄድበት ጊዜ ይሄ ልጅ እንግዲህ ስልኩን ይዞት እየተንቀሳቀሰ ነበር ያንን ሎኬሽን አብረተን 100 ሜትር ይቀራቸዋል እያለን እየቀረብን 20 ሴንቲሜትር እየተቃረብን ስንሄድ እኛ እንግዲህ በዛ ጋር በዚህ ጋር እያለን ልጁ እየተንቀሳቀሰ ማፑ እያሳየን የኛ ኮሎፕሬተሮችም ደግሞ በስልክ እየነገሩን እያለ ከዛ በኋላ ምንድነው የተፈጠረው
አካባቢው ላይ ምንም አይነት ሌላ ሰው የሚንቀሳቀስ ሰው የለም። መንገደኛም ቢኖር አንድ ሰው ሁለት ሰው በጣም ትንሽ ሰው ነው ቦታው ላይ ያየን የነበረው፣ የሚንቀሳቀስ ሰው አልነበረም። ስለዚህ በጣም እየቀረበን መጣ። ባጠገባችሁ እስከ ማለፍ ድረስ ደርሷል ብለው እንግዲህ ያንን በማፕ ምክንያት ሲያዩት ይሄ ሰው እንግዲህ ሰፈር ውስጥ የነበረው አንድ ሰው ብቻ ነው። በቀጥታ እንግዲህ እሱን ነበር ለመያዝ የሞከር ነው፣ ማፑ ላይ በጣም ቀርቦ ስለነበረ ማለት ነው። እንግዲህ ስናየው ጋሻው በቀጥታ ስልኩን ያውቀዋል፣ የበረከት ስልክ እንደነበረ በደንብ ያውቀዋል። ያዝ ነው። ከዛ በኋላ እንግዲህ ያለንን ነገር ሰምታችኋል። ይሄ ሰው እኔ እንግዲህ ስልክ ከሰዎች ላይ እቀበላለሁኝ፣ እገዛለሁኝ፣ ከአንዳንድ ሰዎች እቀበላለሁ። ከዛ ለሚያስፈልጋቸው ሰዎች በቅናሽ እሸጣለሁ። ስልኮች ይመጡልኛል። የአካባቢው ሰዎች ስልክ መሸጥ ሲፈልጉ፣ ስልክ መቀየር ሲፈልጉ ያመጡልኛል። እንደውም እኔ እሱን ነገር ተው ብዬ ነበረ። ከሊባ ላይ እየመጣ ተቸግሬያለሁኝ። ስልክ በጠፋ ቁጥር ሰው እኔ ጋር እየመጣ ነው። ግን የተበላሹ ስልኮች ስክሪናቸው ሲበላሽ ምናምን እቀበላቸውና እንደዚህ ለስልክ ጠጋኞች በርካሽ ዋጋ እሸጣለሁ ነው ያለን። እንግዲህ እናንተም ተመልክታችኋል። እኛ አምነነዋል ማለት አይደለም። ይሄንን ሰው እንግዲህ በቀጥታ ስልኩ እጁ ላይ ነው የገባው። እነዚህ ሰዎች ደግሞ በምንም ተአምር የበረከትን ስልክ አሳልፈው የሚሰጡ ሰዎች አይደሉም። ከዛ በኋላ የእናቱ ስሜት በጣም አስደንጋጭ ነበረ። በየጊዜው እንግዲህ እየመጡ ያለቅሳሉ። ልጄን ተበላሁ እያሉ ነው። እኛ እዚህ ጋር ቤተሰባችን ነው፣ ይሄ ልጅ ወንድማችን ነው። ካሜራ ማንነት አይደለም እዚህ ጋር የሚያገናኘን ነገር። እንደ ቤተሰብ የታሳሰርን ሰዎች ነው። እኛም በጣም ያለንበት ሁኔታ በጣም አሳስቦናል። ከምንም በላይ እየሰራን ያለ ነው ይሄ ልጅ በእኛ እጅ ማስገባት ነው። ዛሬ እንግዲህ የራሳችንን አማራጭ ለመውሰድ የተቻለንን ለማድረግ እንግዲህ የምንጥርበት ጊዜ ነው። ከዚህ በኋላ ከዚህ በላይ ምንም ደቂቃዎችን መስጠት የምንችልበትም እድሉም የለንም። የመጨረሻዎቹን ሰዓታት ደግሞ መጠቀም እንዳለብን ነው የሚሰማን። ምንድን ነው የምናደርገው የሚለውን እንግዲህ ሙሉ ለሙሉ ከቪዲዮ የምታዩት ይሆናል። አሁንም እስከ መጨረሻው ድረስ ለማድረግ እየሞከርን ያለ ነው። ይህንን በረከትን በእኛ ቁጥጥር ስር ለመዋል እሱን ለማስመለስ ነው እያደረግን ያለ ነው። በዋናነት ግን ቁምላቸው የተባለውን መጥፎ ወንጀለኛ የአውሬው ቀላቢ እጅግ አረመኔ የሆነ ሰው ዛሬ እንግዲህ ለመያዝ ነው የተቻለንን እያደረግን ያለ ነው። እነዚህ ሰዎች በእርግጠኝነት ያውቁታል። የቅርቡ ሰዎች ናቸው፣ አብሮት የሚሰሩ ሰዎች ናቸው። በረከትን እስከ መያዝ ድረስ የደረሱ ሰዎች እንደሆኑ ሳይታለም የተፈታ ነገር ነው። ይሄ ነገር ምንም ማረጋገጫም የሚያሻው ነገር አይደለም። ስልኩ እጁ ላይ ከተገኘ እነዚህ ሰዎች የሚያውቁ ሰዎች ናቸው። አሁንም እንግዲህ ከእነሱ ጋር በደንብ ቆይታ የምናደርግ ይሆናል እስከ መጨረሻው ድረስ። እስከ መጨረሻው ያለንን አቅም በሙሉ አማጠን እየሰራን ያለንበት ሁኔታ ላይ ያለን። አሁንም ቢሆን እንግዲህ ይቀጥላል ይሄ ነገር። እናንተ ደግሞ በጸሎታችሁ ሳይቀር እንድታግዙን ብቻ ነው የምንፈልገው። በዋናነት እንግዲህ ቀላል ኬዝ አይደለም፣ በጣም ከባድ ኬዝ ነው። ከተራ ወንጀለኛ ጋር አይደለም እየተጋጨን ያለ ነው፣ ከመንፈስ አሰራርም ጋር እየተጋጨን ነው። ከዳዊት አንደበት በደንብ ሰምታችኋል ምን አይነት ሰዎች እንደነበሩ፣ በምን እንደሚያምኑ፣ ምን አይነት ኢሉዥን ውስጥ እንኳን ሳይቀር ሰውን እንደሚከቱ። ይሄ ከባድ ሁኔታ ነው ያለ ነው። እንግዲህ የተቻለንን በሙሉ እያደረግን ነው። አሁንም ይቀጥላል እስከ መጨረሻው ድረስ። ደግሞ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለሌሎች ደግሞ መማሪያ ይሆናልና ማጋራት እንዳይረሱ። ውድ ተመልካቾቻችን በከፍታችንም በዝቅታችንም ውስጥ አብራችሁን ነበራችሁንና እጅግ በጣም እናመሰግናለን። እንወዳችኋለን፣ እናከብራችኋለን ማለት እንፈልጋለን። ከኔ ጋር ተመልሰን እንመጣለን። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ይኸውልህ ዛሬ ወደኋላ የምንመለስበት ምንም አይነት ምክንያት የለንም። እዛ ጋር ተመልካቾቻችን እየሰማን ያለነው ነገር ለቤተሰቡ መጀመሪያ መግቢያችን ላይ የተወሰነ ያክል ጠቅሼላቸዋለሁ። ለበረከት ቤተሰቦች እነዚህ ሰዎች እየደወሉ ነው ያሉት። በቀጥታ ደውለው የበረከትን ድምፅ ለእናትየዋ እያሰሟቸው ነው ያሉት። ሲያሰሟቸው ደግሞ ተራ ድምፅ አይደለም፣ ደህና ነኝ የሚል ድምፅ አይደለም እያሰማቸው ያለው። እየተገረፈ እየተመታ በጣም ብዙ ነገሮችን እያደረጉት ነው እነዚህ ሰዎች በረከትን፣ የኛን ካሜራማን። ይሄ ደግሞ ቤተሰቡን በጣም ከፍተኛ የሆነ ሁኔታ ውስጥ ከቷቸዋል። ይኸውልህ አሁን አንተ ወደኋላ ምንም የምትመለስበት ምክንያት የለም። አንተም የራስህ ቤተሰብ አለ፣ ወላጅ አለ፣ እዚህ ደረጃ ያደረሱ ሰዎች አሉ። የዛ ልጅ ቤተሰቦችም እንደዛ ነው እየሆኑ ያሉት። አሁን ምንም የምንደባበቅበት ሰዓት አይደለም። ነግሬሃለሁ። እኔ መጀመሪያ እዛ ጋር በረከትን እያደረጉት ለእኛ በስልክ የሚያሰሙንን እጥፉን እኔ አንተን እዚህ ጋር አደርጋለሁ። ይህንን ደግሞ መግቢያውን አሳይቻለሁኝ አይደለ? ምትለኝ ነገር አለ? እኔ ያው ምንድን ነው ማለት ያለብኝ?
ምንድነው የምፈልገው? እሺ መፈልገውን ነገርማ እኮ ነግሬሃለሁኝ። ስልኩ እኮ አንተ እጅ ላይ ነው የተገኘ፣ የበረከት ስልክ። ከሰዎቹ ጋር ከመጀመሪያው ጀምሮ ያለህን ግንኙነት እያንዳንዱን ነገር እኛ አጥርተን ለይተን አውቀናል። አግታችሁ የወሰዳችሁት በረከትን እናንተ ናችሁ። ስልኩ እጅ ላይ ከመገኘቱ በላይ ምንም ማስረጃ የለም። በረከትን የት ነው ያደረጋችሁት? አሁን እኮ ስለ በረከት አይደለም እኮ። አሁን በረከት እኔ ባለፈውም በጣም ብዙ ነገር ያለው በጣም ብዙ ነገር ያን ሁሉ ስቃይ አሰቃያችሁኝ። እንደውም እናንተ እኔ ምን እንደምል ራሱ አላውቅም። ግን ከዚህ በላይ በጣም እያሰቃየኝ ነው እኔን ራሱ። በቃ እኔ እኮ ነግሬሃለሁኝ። አሁንም ደግሜ የምነግርበት ምክንያት የለኝም። እዛ ጋር የእናንተ ሰዎች በረከትን የሚያደርጉትን አንተን እጥፍ አድርጌ እዚህ ጋር እነግርሃለሁኝ፣ አሳይሃለሁኝ። አንተን ማድረግ ነገር ለእነሱ ምንም ሊሆን ይችላል። ለአንተ ግን ይኸውልህ እጥፍ ስቃይ ነው። እነዚህ ሰዎች የትም ሄደው ሊሆን ይችላል። ተመልሰህ ግን አንተ በእነሱ እጅ አትገባም። ስለማምለጥ ከዚህ ስለመውጣት በፍጹም እንዳታስብ፣ በጭራሽ መቼም እንዳታስቡ። ይሄንን ያለው ነገር ተመችቶኛል፣ ስቃዩን ወድጄዋለሁ የምትል ከሆነ እንቀጥላለን እኔ እናንተ። እኔ አሁን ግን ካንተ የምፈልገው በረከትን ነው። እኔ እኮ በረከትን እኮ እስካሁን ያለበትን ባውቅ ኖሮ እኮ እስካሁን ይሄን ያህል ስቃይማ አላይም ነበር። ምንድን ነው የምትለኝ? ወይስ እኔ የመሰቃየት ሞራሉ አለኝ? እንዴት ነው የምታስበኝ? ለምን ደግሞ አትረዳኝ? ምንድን ነው የምረዳ? በደንብ ታውቃለህ የት እንደደረሰ እኮ፣ የት እንዳደረሳችሁት እኮ ታውቃለህ እኮ። አሁን እኮ እኔም አንተም አባል ነህ እያልከኝ እኮ ነው። ስለዛ ሰው ታውቀዋለህ እያልከኝ እኮ ነው ያለው። ይኸውልህ ይሄ የቆምላቸው ሰው እንደሆንክ ምንም ማረጋገጫ ከዚህ በላይ ልፈልግ አልችልም። እርግጠኛ የሆንኩበት ጉዳይ ስለሆነ ማለት ነው። አንተ የሱ ሰው እንደሆንክ ደግሞ ለእኔ በጣም በቂ ማስረጃዎች አሉኝ። አሁን በፈልገው የእናንተ ሰዎች በረከትን የት ነው ያደረጉት ነው እያልኩ ያለሁት። የት ነበረ መጀመሪያ ያደረሳችሁት? እያሰቃያችሁት ያሉት የት ነው? እኔን እኮ እያሰቃየኸኝ ያለው እኔ እኮ በእንጀራዬ ላይ ነው እኮ። አሁን በማይረባ ስራ ላይ ሌላ ታሪክ እየፈጠርክብኝ ያለው ለምንድን ነው እንደዚህ የምታስጨንቀኝ? እኔ እንደነገርኩ ነው በዕለት እኔ 100 ብር 200 300 ብር አገኛለሁ ብዬ ሌላ ታሪክ ውስጥ እየገባሁ ነው ያለሁት። አሁን እዛ ጋር ወደኋላ የምንመለስበት ጉዳይ የለም። ይሄ ስልክ ተቀብዬ እሸጣለሁ፣ ስልክ ተቀባይ ነኝ፣ እሱን ተወርሰው ትተነው የመጣ ነው ጉዳይ ስለሆነ ልንገርህ አይደለ? አሁን እኔ ካንተ የምፈልገው ስለ ቁምላቸው ከቁምላቸውም በላይ ስለሱ ነው። ምክንያቱም በጊዜው ነበርክ። ሎኬሽኑ ሁላ በርቶ ሲታይ የተንቀሳቀስክባቸው እያንዳንዱን ደግሞ እንዳለ ማርክ ሆኖ ተቀምጧል፣ ይዘው ስትንቀሳቀስ እንደነበረ ከመነሻ አንስቶ። ስለዚህ ይሄ ስልክ ደግሞ ከአንድ ቀን በላይ አንተ ጋር ናድሯል። አንተ እጅ ላይ እንደነበረ በቂ ማስረጃ አለ። አንድ ቀን ብቻ አይደለም፣ የዛን ቀን ብቻ አይደለም ስልኩ አንተ ጋር የነበረው። እንግዲህ ማርክ ተደርጎ ሲታይ አንተ የተንቀሳቀስክባቸው አንተ ቤት ላይ ሁላ ሪሰንተ ያሳያል። ቤት ሁላ መተው ይዘው መተህ እንደነው። ይሄ ደግሞ የዛን ቀን ብቻ አይደለም፣ የሁለት ቀን የሶስት ቀን ስቶሪ ነው። የአንድ ቀን የሁለት ቀን ስቶሪ ነው። ይሄ ደግሞ ሪሰንቶች ሲታይ ከአንድ ቀን በላይ ይዘው ስልኩን ቆይተሃል፣ ወደ 2 ቀን ገደማ። አንተ ደግሞ አሁን ስልክ ተቀብዬ ነው እየመጣ ያለሁት ነው ያልከኝ። ሌላ የሚጣረስ ነገር እጅ ላይ የቆየን ስልክ ከአንድ ቀን በላይ 2 ቀን ያደረ ስልክ እጅ ላይ ተቀብዬ ነው እየመጣ ያለሁት አሁን ምሸጠው ስልክ ነው ያልከኝ። ይሄ ብቻውን በቂ ማስረጃ አይደለም? እዚህ ጋር የዋሸን ውሸት ራሱ እኮ ምናልባት እኔንም ለመወንጀል የታሰበ ነገር ቢኖርስ? በእኔ ቦታም ሆነ እስኪ አስበው እስኪ
ለምንድን ነው የምታስጨንቀኝ? ቆይ ምንድን ነው የሚያስፈራኝ? እነዚህን አረመኔ ሰዎች እንደዚህ እስካሁን ድረስ እንደዚህ እስከምሸፍንላቸው ድረስ ያደረሰ ነገር ምንድን ነው? ነገር ያለውኝ እኮ መጀመሪያ ማስጠንቀቂያ ያለውኝ ተመልሰህ እነዛን ሰዎች የተማመንክባቸውን ሰዎች በድጋሚ አታገኛቸው። እነሱ ያስጥሉኛል ብለህ የምታስብ ከሆነ መቼም አታስበው። የሚያስጥሉ ቢሆን ኖሮ ያገኘንህ ቀን ነበረ የሚያስጥሉ ሽፋን ያደርጉልህ ነበረ ከነ ስልኩ ከነ መረጃው ሳይቀር። ይሄ ደግሞ አንተ በእኛ እጅ እንደሆንክ ግልጽ ነው። ማንም ሊያተርፍ አይችልም። ከዚህ በኋላ ከኛ እጅ ማንም ሊያድን አይችልም። ይህንን ደግሞ አምነህ መቀበል ያለብህ ጉዳይ ነው። ቆይ አሁን ምንድን ነው የማደርገው? እሺ ይኸውልህ ምን እንደምታደርግ እኮ በደንብ ታውቃለህ እኮ። እኔ ምን ፈልጌ እዚህ ጋር እንዳስቀመጥኩ እኮ በደንብ ታውቃለህ እኮ። አንተ እኮ እኔ እስካሁንም በሰላም እንኖራለን በሰላም እንጨርሳለን ብዬ ነበር እስካሁንም የታገስኩ። እኔ ከዚህም በላይ አንተ ላይ እኮ መከራ የማጽናት እኮ ችግር የለብኝም እኮ። ለአንተ እኮ ይህ ሁሉ ሰው እኮ አስፈላጊማ አይደለም እኮ። አንድ ሰው ለአንተ በቂ ነው። ይህን ያክልም ኃይል የምትፈጅም ሰው አይደለም ደግሞ ሳይክ። እዛ ቦታ ላይ እኮ ስራ ቦታው አካባቢ እንኳን ሳይቀር ስታንዣብብ እንደነበረ አንድ ቀን ብቻ አይደለም በተደጋጋሚ ሳይቀር እዛ ቦታ ላይ ስታንዣብብ እንደነበረ መኖሪያ አካባቢው የበረከት ቤት ሳይቀር በረከት ከመወሰዱ በፊት የነበሩትን ቀናት እዛ ቦታ ላይ እንደነበርክ ይሄ ለኛ በቂ ማስረጃ ነው። ይሄ ማለት ደግሞ በረከትን እየተከታተልከው ነበር ማለት ነው። አንተ እዛ ቦታ ላይ እንደታየ የኛ መስሪያ ቤት አካባቢ እንደነበርክ በጣም በቂ ማስረጃዎች አሉ፣ አንተን የአይን እማኞች ሳይቀር። ይሄ ደግሞ የሆነው ከቀናት በፊት ነው። ይሄን የምትክደው ነገር ነው? አሁን እያልኩ ያለሁትን ነገር አትክደኝም። የአይን እማኞች ሁላ ሳይቀር ስላሉኝ ማለት ነው። ይሄ ማለት ደግሞ በበረከት እገታ ላይ ቀጥተኛ ተሳትፈዋለህ ማለት ነው። አሁን እንካከዳለን። ከየትኛው እንደምጀምርልህ አላውቅም፣ ግን ከባድ ነገር ስለሆነ ነው ለኔ። እንደነገርኩ ከመጀመሪያው ጀምሮ ብዙ ነገር አለ። ብዙ ነገር ማለት ይህን ነገር ካወቅ እንግዲህ ያው መረጃው ካለ እኔ ምንም ነገር ልልህ አልችልም። ምክንያቱም አደገኛ ሰው ነው ሰውየው። ይኸውልህ ሰውየው አደገኛ ቢሆን ኖሮ አደገኛ እንደሆነ ሁላችንም እናውቃለን። ፊት ለፊት እናንተን ከያዝናችሁ በኋላ የገዛ ልጁ ሳይቀር ዳዊት ሳይቀር እኛ እጅ ላይ ነው። ከኔ እጅ ያኔ ማውጣት ይችል ነበር ይሄ ሰውዬ። ዳዊትንም ሆነ የእናንተን ሰዎች አንተንም ጨምሮ ማንም ሊያስጠላህ አልመጣም። እዚህ ጋር ከኛ እጅ ፈልቅልቆ ሊወስድህ ማንም ሰው አልመጣም። ማንም ሰው አልደረሰልህም። አሁን እኔ እኮ ብነግርህ በጣም ከባድ ነው ለኔ ለህይወቴ። እሱ ምን አይነት ቆሻሻ ሰው እንደሆነ ታውቃለህ? ምን አይነት ፓወር እንዳለው ታውቃለህ? በጣም ከባድ ሰው ነው በጣም። ስለዚህ እኔ ከዚህ ከወጣው ምን እንደምሞት ነው የማውቀው። በቁጥጥራችን ስር ነው፣ በሱ ቁጥጥር ስር ነው ያለ ነው በጣም። ስለዚህ እባክህ በቃ ይበቃኛል። ከዚህ በኋላ በቃኝ እባክህ። እና እባክህ በቃ የኔ ህይወት አይደለም የብዙ ሰዎች ህይወት ነው እሱ የሚጨርሰው። ለቤተሰቦቻችን፣ ለአካባቢያችን፣ ለእያንዳንዱ ነገር ማን እንደሚወጣ ማን መጥፎ ቃል እንደሚናገር የሚያውቅ ሰው ነው። በጣም ከባድ መንፈስ ያለበት ሰው ነው። ስለዚህ ለእኔ ደግሞ ቀላል ነገር አይደለም ይህን ስነግርህ። ህይወቴ ላይ መስዋዕትን እያደረኩ ነው ይህንን እያልኩ ያለው። እባክህ ለእኔ አይደለም ነው የምጨነቀው።
ይኸውልህ ነግሬሃለሁኝ። ማስረጃዎች እንዳለ አንተ ላይ እየጠቆሙብህ ነው። እዛ ቦታ መገኘት፣ ስልኩ እጅ ላይ መገኘቱ ሳይቀር እነዚህ ነገሮች ተንከባለው አንተ ጋር መጥተዋል። በቂ ማስረጃዎች አለኝ አንተን ወንጀለኛ ለማስባል። እዛ ጋር ወንድማችንን እዛ ጋር እያሰቃዩት ነው። ባለፈውም ነግሬህ ነበረ። እኔ በተወክ እንኳን እዚህ ጋር የተሰበሰበው ሰው የሚተውክ ሰው አይደለም። አንድ ቃል ነው የሚጠብቁት። እንደፈለጉ ሊያረጉ እንደፈለጉ ሊጮቱብህ ይችላሉ አሁን። ምክንያቱም የሁላቸውም ወንድም ስለሆነ ይሄ ልጅ ቤተሰቦቹ ያሉበት ሁኔታ ሁላችንንም እየረበሸን ስለሆነ የሱ እናት የሱ ቤተሰብ ለኛም ቤተሰቦቻችን ናቸው። እሱም ለኛ ወንድማችን ስለሆነ አሁን በቀላሉ ማንም ሰው አይተውህም እያልኩ ነው። አሁን በፈቅድላቸው እዚህ ጋር የተሰበሰቡት ሰዎች በሙሉ ምን ሊያደርጉ እንደሚችሉ እኔ በደንብ አውቃለሁ። እዛ ጋር ቁምላቸው የሚባል አውሬ ከሚያደርግህ በላይ እነሱ ያደርጉሃል። እስካሁንም በሰላም ለማውራት እየሞከርን ያለ ነው። ያ ነገር እንዳይፈጠር ነው። የመጨረሻ እድልህን ደግሞ ትጠቀምበታለህ። አሁን እኮ እንዳልኩ ነው እኮ። ምክንያቱም አሁን እኔ በእናንተ ሰው እኔ እንደውም በሞት ሁሉ ይሻለኛል። እሱ ባለፈው እንደነገርኩ ሁሉ በሌሊት ምን ያህል ስለሱ እንደተወራ እንኳን የሚያቅሱ ነው። ስለሱ መጥፎ ነገር እንዳለ በቃ እያንዳንዱ ነገር ማለት ነው። ስለዚህ ሰው ከነገረው በላይ መረጃ ይደርሰዋል ለሱ እና እባክህ በቃ እባክህ ከዚህ በላይ ምንም ልል አልችልም። በቃ ነግሬያለሁ። በጣም አደገኛ ሰው ስለሆነ ነው። ለዛ ነው ከቅድም ጀምሮ ደጋግመህ እየነገርከኝ ያለው ተመሳሳይ ነገር ነው። አደገኛ ሰው ነው፣ እንደዚህ አይነት ሰው ነው አውቃለሁኝ። እስካሁን ምን እንዳደረገኝ አውቃለሁኝ። ምን እየሆንኩ እንደነበረ በደንብ አውቃለሁኝ። ያንን ሁሉ ነገር ግን ሲያደርግ እስካሁን ይሄው ተርፈን እዚህ ቆመናል። አንድ ተራ የሆነ ወንጀለኛ ነው። የአንድ ሰው የሁለት ሰው ጉዳይ አይደለም ይሄ ጉዳይ፣ የትንሽ ሰዎች ብቻ አይደለም። ይሄ ሰው ለሀገርም ችግር የሆነ ሰው ነው። የብዙ ሰዎች እንባ የብዙ ሰዎች ለቅሶ ያለበት ሰው ነው። ምን አይነት ሰው እንደሆነ ካንተ በላይ እኛም ጠንቅቀን እናውቀዋለን። አንተ እንደምታውቀው ስለ ቁምላቸው ማንነት ከኔ በላይ ማንም ሊያስረዳ አይችልም። ሁላችንም ተጠቂዎች ተጎጂዎች ስለሆንን ማለት ነው። ግን አሁን ልጁ ሳይቀር በእኛ ቁጥጥር ስር ነው ያለው። እኛ እስከ መጨረሻው ማድረግ ያለብንን ነገሮች በሙሉ እናደርጋለን። ነገር ግን አንተ እዚህ ጋር ምንም የማትተባበረኝ ከሆነ የሚደርስብህን እኔ ልቀድሜ ልነግርህ እፈልጋለሁ። ባልነግርህም ደግሞ በደንብ ጠንቅቀህ ታውቀዋለህ ምን እንደሚደርስብህ ሳይቀር። እኔ አሁኑኑ ያለኝን አቅም በሙሉ ተጠቅሜ ማደርገውን በደንብ አደርጋለሁ። ላንተ ግን ወዮልህ። አሁን እኮ እንዳልኩ እሱ ቀላል ሰው አይደለም። ቀላል አስተሳሰቡ በጣም በብዙ መንገዶች የሰፋ ነው ሰውየው። ስለዚህ እኔ አሁን የሆነ ቦታ አለ እዚህ ቦታ ነው ብዬ ብነግርህ እንኳን እሱ ቀላል ሰው አይደለም። እዛ ቦታ ላይ ሊያስቀምጠው አይችልም። በየቀኑ አዳዲስ ሀሳብ የሚያመጣ ሰው ነው፣ የሚያመነጭ ሰው ነው። ስለዚህ እንዴት እዛ ጋር አሁን እኔ ይህንን በቀጥታ ልነግር እችላለሁ? ላሳይህ እችላለሁ፣ ግን ያ ደግሞ እዛ ጋር ያስቀምጠዋል ብዬ ደግሞ 100% ስለማምንበት ማለት ነው። ስለዚህ ለምን በቃ ይኸውልህ፣ ስለዚህ አሁን እየተማመንን ነው ማለት ነው አይደለ? አንተን ጭምር የእናንተ ሰዎች እንደያዛችሁት በደንብ እየተማመንን ነው። ይሄው እኛ አለን ፊት ለፊት አይደለ? እኔ ያለሁኝ እኮ ይሄንን ኬዝ እየመራሁት ያለሁት እኔ ነኝ። እኔ ፊት ለፊት ነኝ አይደለ? እኔ እያለሁላችሁ እዛ ጋር ምንም የማያውቅ ልጅ አንድ ምስኪን ካሜራማን
መያዙ ለምን አስፈለጋችሁ? ምን ስትሉ ይህን ነገር አደረጋችሁት? እንደነገርኩ አሁን ሰውየው በቃ እያንዳንዱ ስራዎቹ እየተባነነበት ስለሆነ እየተነቃበት ስለሆነ አቅሙ እየተዳከመ ነው ያለው። ያ አቅሙ ስልህ በፊት ላይ የነበረው ከአመታት በፊት የነበሩት ፓወሩ ብዙ አይደለም፣ እየተዳከመ ነው። ያ አሁን በሱ ዙሪያ ያሉ ሰዎች እንዳለ እየተያዙበት ነው ያሉት። እየተያዙ ሚስጥሩ እየወጣበት ነው ያለው እና ይህ ሰውዬ ደግሞ ይሄ ነገር ማለት ህይወቱ ነው፣ ስራው ማለት ይሄ አብሮት ያደገ ነገር ነው። በብዙ ነገር የብዙ ሰዎችን ህይወትም እንግዲህ እኔ ከምነግር በላይ መረጃው ላይ ደርሰሃል። እኔ መናገር ራሱ አይጠበቅብኝም። ስለዚህ ይሄ ደግሞ ይህን ስልህ አንደኛው ይሄ መነሻ አሁን ይሄ ትዕዛዝ የመጣብን የእናንተን ሰው እንዲያዝ ካሜራማናችሁ የተባለው ልጁ ላይ ነው። አሁን ልጁ ማለት ደግሞ ሁሉ ነገር ነው ለሱ። የማን ልጅ? የቁምላቸው ልጅ ማለት ነው ዳዊት። እሺ ዳዊት ማለት ደግሞ እንደነገርኩ የሱ ኃላፊነት ነው ሁሉ ነገር ላይ ያለው። አሁን የሰውዬ እዚህ ቁምላቸው እሱ ጋር ነው ያለው፣ ልጁ ላይ ነው ያለው። ሙሉ ሙያውን እንዳለ እያንዳንዱን የዛር መንፈሱን በለው ምናምን እሱ ነው አሁን እየተቀበለ ያለው። ስለዚህ እንደነገርኩ እኛ በሱ ስር ብንሆንም አድርጉ ያለን እናደርጋለን። ይሄ ልጁ ዳዊት ማለት ደግሞ እያንዳንዱን ነገር እሱ ስለሚያውቅ ለሱ ነው ሁሉን ነገር ሰጥቶ ሙያውን እያንዳንዱን ነገር አሁን የወደፊት ተስፋው ማለት ልጁ ነው። ሁሉንም ሙያ ስልህ እያንዳንዱን መንፈሱን የዛር መንፈሱ የአውሬ የመቀለቡ ምናምን ለልጁ ነው እየሰጠው ያለው። እሱ ከአያቶቹ ነበር የወረሰው፣ እሱ ደግሞ ለልጁ እያወረሰ ነው። ያው በዘር ምናምን አይደለ ከመጀመሪያ ምናምን የሚወረስ ነገር ስለሆነ ለሱ ነው እንዳለ ሙሉን እየሰጠው ያለው። ስለዚህ በጣም ከባድ ነገር ነው። አሁን እኔ እንደማወራለህ ምናምን አይደለም። በጣም ይሄን ስልህ እኔ ምናልባት ቀለል አድርጌው ሊሆን ይችላል፣ ግን በቦታው ላይ ደግሞ ስትሆን በጣም ከባድ ነው፣ በጣም ማለት ነው። እና ይሄ የእናንተ ሰው የመያዙ አንድ መንስኤ እሱ ስለሆነ ምናልባት እሱን ታስተካክለው አንተ ነህ። እንግዲህ ምን ማለት ነው? እንግዲህ ከመጀመሪያ ጀምሮ ነግሬሃለሁኝ። ይሄንን ኬዝ እየመራሁት የነበረው እኔ ነኝ። ፊት ለፊት ደግሞ የተጋፈጥኳችሁ እኔ ነበርኩኝ። እኔ እያለሁኝ ለምንድን ነው በረከትን የያዛችሁት? ለምንድን ነው በረከትን ታርጌታችሁ ያረጋችሁት? ይሄማ እንደነገርኩ ብዙ ነገር ተሞክሯል። መጀመሪያ የመጣውም አንተን ለመያዝ ነበር። ሰውየውም እሱ የሚፈልገውም አንተን ነበር። ምክንያቱም ያው አንተን ግን እኛ ሞክርን፣ ብዙ ነገሮች አሉ ምናምን ተከታተልን ምናምን፣ ግን አልተቻለም። ያ ማለት ደግሞ አንተ በቃ የምን እስከ ቢሮ ድረስ ምናምን በማይታወቅ ሰው ምናምን ሁሉ መተን ነበር፣ ግን በቂ ጥበቃዎች አሉ ምናምን አንተ። ከዛ በኋላ አልቻለም፣ ይህንን ለማድረግ አልተቻለም። ይሄ ሲሆን ግን በቃ የራሳችንን እርምጃ መውሰድ አለብን ምናምን ብለን ወሰንን። ከዛ በኋላ እንደነገርኩ ይህን ስንወስን ከካሜራ ማዕከል አንዱ በረከት የተባለው ነው። እንግዲህ በጣም ቁልፍ ሰው ነው ምናምን የሚባል ነገር መረጃ ደረስን። ስለዚህ እሱንን ያዝነው። እሱ ደግሞ በጣም አስፈላጊ የሆነ ሰው ነው። ደህና ቤተሰቦች አሉት፣ እናቱ እሱ ነው አስተዳዳሪ ምናምን የቤተሰብ። ያ መረጃ ደረስንበት። ስለዚህ ያንን ደግሞ እንግዲህ እሱ ሲያዝ ቤተሰቦች ያለውን ነገር እንግዲህ ጫናም አሳድረው ምናምን እንደሚያደርጉ ለሱ ብለው ብዙ ነገር እንደሚያደርጉ ይሄንን ስንደርስ ነው እንግዲህ እሱን ያዝ። ከዛ በኋላ እሱም ያው ደስተኛ ሆኗል። ስለዚህ ያለን ምርጫ ምንድን ነው? እሱ ልጁ እንዲለቀቅ ያለን አማራጭ የመጨረሻው ይሄ ነበር። እንግዲህ ምንም ነገር እኮ እንደምታደርጉ እኮ በደንብ እናውቃለን ተመልካቾች፣ ከዚህ በፊት ምን ሲያደርጉ እንደነበረ።
የኔ ወንድም ዳንኤል ሲገደል እንዴት እንዳደረጉ በደንብ ታስታውሳላችሁ። እነ ግዛቸውን በደንብ ታስታውሳቸዋላችሁ። ግዛቸው እንግዲህ የኛ ሰው ከነበሩት ሰዎች ውስጥ አንዱ ነበረ። በገዛ ሰዎቻችን ነበር የተከዳ ነው። ያኔ እኛን ለማጥቃት ሲሉ ውስጥ ድረስ እንደገቡ እንዴት ታስታውሳላችሁ? እነዚህ ሰዎች በቀጥታ እኛን ለማጥቃት ምንም ነገር ያደርጋሉ። የገዛ ሰዎቻችን ሳይቀር እንዲከዱን ያደርጋሉ። አሁን እያለኝ ያለው ይሄ ሰው በቀጥታ እኛ እንግዲህ የፈለግነው አንተን ነበረ ነው። በቁምላቸው የተነደፈው ስትራቴጂ ነው መሆኑ ነው። እንግዲህ ይሄ ደግሞ አልሆነላቸው ሲል ይሄንን ምስኪን ምንም የማያውቅ ልጅ በቀጥታ ማገት ጀመሩ። አሁን እኔ የምፈልገው ካንተ ቁምላቸውን ጨምሮ በረከትን የት እንዳገቱት፣ ይህንን ሁሉ ትዕዛዝ እየሰጣችሁ ያለው ቁምላቸው የት ሆኖ እንደሆነ ካንተ ማወቅ እፈልጋለሁ። እየነገርከኝ ያለው በሱ የተነደፈውን ስትራቴጂ ሳይቀር ነው። ከሀስከፈ እንዳለ ያረጋችሁትን ነገር ያሰባችሁትን እየነገርከኝ ያለው። ያ ማለት ደግሞ ቁምላቸው ነው ትዕዛዝ እየሰጠ ያለው። እንደዚህ ብሎ እቅድ እየወጣላችሁ ያለው እሱ ነው። ይሄ ሰውዬ የት እንዳለ ታውቃለህ ማለት ነው አይደለ? እኔ አሁን የሱን ብነግርም ሰውየው ባለበት ቦታ አይቀመጥም። ምንም ሌላ ነገር የለም። ይሄ መቼም እስረኛ አይደለም አይደለ? ታሳሪ አይደለም እኮ ቁጭ ብሎ አንድ ቦታ ላይ እኮ ውሎ የሚያደርሰው አይደለም። ማናችንም እንደሚንቀሳቀስ እኮ እናውቃለን። እያልኩ ያለሁት ግን ትዕዛዙን እያንዳንዱን ነገር እያስተላለፈልህ ያለው እሱ ነው። ስለዚህ ቁምላቸውን በቅርብ ርቀት በደንብ ታውቀዋለህ ማለት ነው። የት እንዳለም ጭምር፣ የት እንደተደበቀም የት እንደተሰወረም ጭምር ታውቃለህ። አሁን እንደነገርኩ ነው። አሁን እሱ ይሄ መረጃ ስላለው ይሄ ሰሞን እንዳለ እያንዳንዱን ነገር ያውቃል። በፍራቻ ውስጥ ነው ያለው። በቃ በፍራቻ ውስጥ የእውነት ስነግርህ እኔ አሁን ቤቱን ታውቃለህ ምናምን፣ ግን ይሄን ነገር አሁን እዛ ቤት ነው ብለህ ብትሄድ ላታገኘው ትችላለህ፣ ግን ሊኖርም ይችላል። ይኸውልህ አሁን ወደ ኋላ የምንልበት ጊዜ አይደለም። ሁላችንም ቤተሰብ አለን እዚህ ጋር። እኔ ታመምኩ ጊዜ በሞትና በህይወት አፋፍ ሆኜ እናቴ ምን አይነት ህይወት ውስጥ ምን አይነት ሁኔታ ውስጥ እንደነበረች በደንብ አውቃለሁኝ። የአንድ እናት ስሜት ይገባኛል። ምን አይነት ሁኔታ ውስጥ እንደሚገቡ በደንብ አውቃለሁኝ። የበረከት እናት ያለችበትን ስሜት ለመረዳት እናት መሆን ብቻ አይደለም በቃ የሚያስፈልገው፣ መረዳት ቀላል ነው ስሜቷን። እናትየዋ እዚህ ጋር እያለቀሰች ልጄን ተበላው እያለች ነው። በዛ ላይ ደግሞ የእናንተ ሰዎች እዛ ጋር በረከትን እየገረፉ እየደወሉላት ነው። እንደፈለጉ እየተጫወቱበት ነው ያሉት። እንኳን ለእናቱ ቀርቶ ለእኛ ምን አይነት ስሜት እንደሚሰጠን ማወቅ አይከብድም። አንተ እንደ ወንድማችን የምናየው ሰው ነው። እኔ ከዚህ በኋላ አልጠይቅም። ለመጨረሻ ጊዜ ነው የምጠይቀህ። በቀጥታ መጀመሪያ አግታችሁ ወስዳችሁ በረከትን የት ነው የወሰዳችሁት? የምሰጥህን እድል እንድትጠቀምበት እፈልጋለሁ። ተመልሼ አልጠይቅህም። እኔ አሁን በረከት ያለበትን ባሳየህ በረከት እዛ ይሆናል ብለህ ታስባለህ? ይኸውልህ እዛ መኖር አለመኖሩ አይደለም ጉዳይ። የእነሱ ሰው ነህ። እየነገርከኝ ያለው እያንዳንዱን ስትራቴጂ እየነገርከኝ ነው፣ ምን እንዳወጣችሁ ሳይቀር። የት እንዳለ የት እንደወሰዳችሁት ደግሞ ታውቃለህ። አሁን በረከት የት እንዳለም ታውቃለህ። ስለዚህ ወደድክም ጠላህም በረከትን የት እንደወሰዳችሁት ታሳየኛለህ። እኔ እኮ ላሳይ እችላለሁ፣ ያለበትን ቦታ ላሳይ እችላለሁ፣ ግን እዛ እንደማይኖር እርግጠኛ ነኝ። ምክንያቱም እንደነገርኩ ነው። በቃ እሱ እያንዳንዱን ነገር ስለሚያውቅ አንድ ቦታ ላይ አያስቀምጠውም። እሱ በቃ ቁልፍ ሰው ነው። አሁን በረከት ማለት ቁልፍ ነው ለሱ። የልጁን ቦታ የሚተካለት እሱ ነው። በቃ እንዲለቀቅለት ያለው እሱ ሀሳብ ስለሆነ እዛ ላይ ይቀመጥ ይችላል። እኔ ግን ያለውን ነገር አሳያለሁ። ይኸውልህ እዚህ ጋር ላይቀመጥ ይችላል እያልክ ከኔ ጋር ፌቨር ለመስራት አትሞክር።
እዛ ላይ ይቀመጥ ይችላል ብለህ መቼም የማታውቀው አንድ ቦታ ላይ ብትወስደኝ እኔ መቼም እንደ በግ እየተነዳውልህ አልሄድም። በምን አውቃለሁኝ ላይኖር ይችላል ብለህ አንድ ተራ ቦታ ባዶ ቤት እንደምትወስደኝና እንደማትወስደኝ። ይኸውልህ እኔ እውነቱን ነው እየነገርኩ ያለሁት። በቃ እያንዳንዱን ነገር ነግሬሃለሁ ከመጀመሪያው ጀምሬ እስካሁን የደበቅኩ ነገር የለም አይደለ? ይሄን ስነግርህ ደግሞ እኔ እዚህ ጋር ስታየኝ ሲቆይ መሰቃየት የምፈልግ ይመስላል እንዴ? በሰዎች እንደዚህ እየተሰቃየሁ ነው ያለሁት። እኔ ምቾት ያልፈለግኩኝ ይመስላል? ቆይ ምን አድርግ ነው የምትለኝሽ? እኔ ምን ላድርግሽ? ስለዚህ እኔ ደግሞ አሁን ያለውን ነገር እኔ እውነታውን ነው የምነግርህ። በቃ እኔ እመነኝ፣ እያንዳንዱን ነገር ከመጀመሪያው ጀምሮ የተፈጠረውን ነገር እንደነገርኩ ሁሉ እሱ መጀመሪያ ገብቶበት የነበረውን ቦታ እኔ እወስድሃለሁ። በቃ ከዛ ውጭ ግን እባክህ በቃ አታሰቃይኝ። በጣም ጥሩ። ምንም አይነት ነገር የተለየ ነገር ግን ካንተ አልፈልግም። በቀጥታ የኛን ሰዎች እናዘጋጃለን፣ እንሄዳለን። ይኸውልህ ልንገርህ አይደለ? ምንም አይነት ፌቨር እሰራለሁ ምትል ከሆነ ግን ውርድ ከራሴ። የመጨረሻ የሰጠውን እድል ነው የምትጠቀምበት። እድል የሚባል ነገር ከዚህ በኋላ እንዳታስበው። እሺ የኛን ሰዎች አዘጋጁ፣ ደዋውሉላቸውና የተባልንበት ቦታ እንሂድኛ። ተዘጋጁ። እሺ እንግዲህ ውድ ተመልካቾቻችን የነበረንን ቆይታ ተመልክታችኋል። የተባል ነው እንግዲህ በቀጥታ የኛን ሰው ወይም ደግሞ በረከትን ካሜራማናችንን ይኖርበታል ወይም ደግሞ መጀመሪያ እዚህ ቤት ነበረ አግተን ያመጣ ነው ብሎን እንግዲህ ከሱ ጋር ያደረግነውን ቆይታ ተመልክታችኋልና ከዛ በኋላ በቀጥታ ቤት ነው የመጣ ነው። ተያይዘን እንግዲህ የኛን ሰዎች ኃይል ጨመርንና ሙሉ ግቢውን ነበር የፈተሽ ነው። እንዳጋጣሚ እንደድላችን ሆኖ ደግሞ ቤት ውስጥ እሱ አልነበረም፣ ማንም ሰው አልነበረም። ሙሉ በሙሉ ግቢው ባዶ ነበረ። ይሄ ሰው እዛ እንደምንመጣ እርግጠኛ ሆኖ ያውቅ ነበር ብዬ ተስፋ አደርጋለሁ። ምክንያቱም ቁምላቸው ቀድሞ የሚያስባቸው ነገሮች እንደዚህ አይነት ነገሮች እንደሆኑ ነው የተነገረን። ስለዚህ ግቢውን ሙሉን ለመፈተሽ ነበር ጥረት ያደረግነው። ምንም አይነት ሰው አላገኘንም። ከዛ በኋላ እንግዲህ በቀጥታ የነሱ ሰዎች ስልክ ደውለውልን ነበረ። ይሄ ማለት እንግዲህ በቀጥታ ያለውን ነገር ነው የነገሩን። ከኛ ጋር መደራደሪያ አቅርበዋል እነዚህ ሰዎች። ምንድነው መደራደሪያ የሚለውን እንግዲህ በቀጥታ የምናየው ይሆናል። አሁን ዳዊት በዋናነት ወይም ደግሞ የቁምላቸው ልጅ ዳዊት የሚያስፈልገን ሰዓት ነው እነሱ እንደመደራደሪያ ያቀረቡበት ነገር አለና እሱን ምንድነው ያቀረቡት የሚለውን እንግዲህ የምንሰማ ይሆናል። እዚህ ድረስ ዳዊትን ይዘነው መተናል። እንግዲህ በቀጥታ ከሱ ጋር ቆይታ እናደርጋለን። አሁን ምንም አይነት ጊዜ የምንሰጥበት ሰዓታችን አይደለም፣ የመጨረሻ ሰዓታችን ላይ እንገኛለን። ተመልካቾቻችን ምንም አይነት ነገር ምንም አይነት ክፍተት እዚህ ጋር መፍጠር የለብንም። ምንም አይነት ስህተት መስራት እንደሌለብን ስላመነን እዛ ጋር ያለው ነገር ለኛ በጣም ከባድ ሁኔታ ውስጥ ከቶናል። እሱን እንግዲህ ሶልቭ ማድረግ እሱን እንግዲህ ሙሉ ለሙሉ እንግዲህ መጨረስ ያለብን ሰዓታችን ስለሆነ እንግዲህ ማድረግ ያለብንን እርምጃዎች እንግዲህ እንወስዳለን። እስኪ ዳዊትን ወደዚህ አምጡት። እሺ እንግዲህ ዳዊት ምንድነው ለተመልካቾችም ግልጽ ለማድረግ ያክል የነሱ ሰዎች እንደ መደራደሪያ እዚህ ጋር አቅርበውልናል። በረከትን እኛ በቀጥታ እንሰጣችኋለን፣ ዳዊትን ስጡን ነው ያሉን። ስለዚህ ምንም አማራጭ የለንም። ያለውን ነገር እንግዲህ ለነሱ ሰዎች የግድ አንተን ማስረከብ ያለብን ሰዓት ላይ ነን። ምክንያቱም እዛ ጋር ያለው ሰው የኛ ሰው ነው። በረከትን የምንደራደርበት ሰው አይደለም። ቁምላቸውም እንግዲህ ተመልካቾቻችን በጣም የለፋንበት ኬዝ ነው። ምንም ማድረግ አንችልም። ያሉትን ውሳኔዎች ግን እዚህ ጋር ደግሞ መወሰን ያለብን ሰዓት ነው። እዛ ጋርም ያለው የሰው ህይወት ነው። ስለዚህ ዳዊት እንግዲህ ይሄንን አማራጭ ነው እንደ አማራጭ ብለን የወሰድነው። አንተን ለቤተሰቦችህ ወይም ደግሞ ለቁምላቸው በቀጥታ ልናስረክብህ ነው። የኛም ሰው እዛ ጋር ስላለ ማለት ነው። እኔ እኮ ተስማምቻለሁ፣ ችግር የለውም። እናንተ እሱን ለመያዝ የሚመቻችሁ ከሆነ ችግር የለውም። እኔ እሱ እኮ እዚህ ጋር አሁን የሚፈልገኝ ለስራው ነው። አሁን እኔ ልጁ ስለሆንኩ ወዶኝ እኮ አይደለም እንደዚህ ከእናንተም ሰው አግቶ ምናምን እስከዛ ደረጃ ሄዶ እየፈለገኝ ያለው እኮ እኔን ስለሚወደኝ አይደለም አባቴ። በቃ እዛ ጋር ስራዎችን እንድሰራለት ነው ያውቃል። ከእኔ እዛ ቦታ ላይ ከሌለው ስራው እንደሚበላሽ ያውቃል። ግን አዎ እንደዛ ነው እኛም የሰማነው። እንግዲህ እነሱ ይሄንን የኛን ካሜራማን ወይም ደግሞ በረከትን ሊወስዱበት የቻሉበት ዋነኛው ምክንያታቸው አንተ እንደሆንክ ነው። ቁምላቸው ከምንም በላይ አንተን ከማንም በላይ እንደሚፈልግህ እንደምታስፈልገው አንተን የግድ ደግሞ እዚህ ጋር ማግኘት ስላልቻለ ነው የኛን ሰው እዛ ጋር በቀጥታ ወስዶ ያገተው።
እነሱ እሱን ለመውሰድ። ስለዚህ እኛ ምንም አማራጭ የለንም። የግዴታ ደግሞ እዚህ ጋር ማድረግ ያለብንም ነገር ስለሆነ ነው። እዚህ ጋር እንዴት መሰለህ እኔ በጣም ከዚህ በፊት እኮ ብዙ የሞከሩ እኮ አሉ እንደዚህ ይሄን ነገር ለማስቆም ብዙ የሞከሩ አሉ፣ ግን አልቻሉም። ያን ማድረግ አልቻሉም። ብዙዎቹ ህይወታቸው አልፈዋል። እዚህ ጋር እናንተ ራሱ በጣም ብዙ መስዋዕትነት ነው የከፈላችሁት። እዚህ ጋር የእናንተን በደንብ መስራት ነው የሚያሳየው እንጂ ሰውየው እንደዚህ በቀላሉ የሚያስው አይደለም። አባቴ በጣም ከባድ ሰው፣ ብዙ ሞክሮ እንደዚህ ያልተሳካላቸው ሰዎች አሉ። እና አሁን እናንተ እዚህ ደረጃ ላይ ራሱ መድረሳችሁ በጣም እንትን ማለታችሁን ያሳያል። ግን አሁንም ቢሆን እናንተ የሚያቀልላችሁ ከሆነ እሱን የምታገኙት ከሆነ ችግር የለውም። እኔ አሳልፋችሁ ስጡኝ፣ ችግር የለውም። ምክንያቱም በቃ እዛ ሄጄ ምን ያውን ወደ ድሮ ህይወቴ ነው የሚመለሰው። በጣም ጫና ይኖርብኛል። ገብተዋል። እዚህ ጋር እንደ ቀላል አባቴ አይተወኝም። ከድሮ የበለጠ ጫና ነው የሚያደርግብኝ እና በቃ እዚህ ጋር ደግሞ እናንተ እሱን ለመያዝ ምንም ሌላ አማራጭ እስከሌላችሁ ድረስ ምንም ማድረግ አልችልም። በቃ ግን በቃ እኔ የሚደርስብኝን አውቃለሁ። አሁን ሲሄድ ምን ሊያደርግ እንደሚችል አውቃለሁ። እንግዲህ ተመልካቾቻችን በጣም ማለት በጣም ነው ለኔ ከባዱ። በጣም ቁምላቸውን ለፍቼበታለሁ በጣም ብዙ ነገሮችን ለማድረግ። ዳዊት ለኔ በጣም ኢምፖርታንቱ ሰው ብዬ ነበረ ማስበው። ቁምላቸው ጋር የቁምላቸው ጫፍ ላይ ለመድረስ ወሳኙ ሰው ለኔ ዳዊት ነበረ። ዳዊትን ያስኩ ቀን ነው ቁምላቸውን ይዤዋለሁ የሚል ፊሊንግ የተሰማኝ። አሁን ደግሞ በጣም በቃ የለፋውበትን ነገር ነው መና እንደ መክተት ያክል ነው። ግን ደግሞ እዛ ጋር ያለው ህይወት ለኔ የቤተሰብ የጓደኛዬ ህይወት ነው። እዛ ጋር ደግሞ በረከት ለኔ ከምንም በላይ ነው። እዚህ ጋር ያሉት ነገሮች ቤተሰብ ያላችሁ ሰዎች ትረዱታላችሁ። እኔ ቁምላቸውን ከመያዝ በላይ በዚህ ሰዓት እረፍት የሚሰጠኝ ነገር የለም። እዚህ ጋር ደግሞ እናትየዋን ደግሞ እፎይታ እንዲያገኙ እኛም ቤተሰቦቹ በሙሉ እዚህ ጋር ደግሞ እፎይታ እንዲያገኙ ከማድረግ በላይ ደግሞ ሌላ ነገር የለም። እንግዲህ ይሄንን ውሳኔ መወሰነው በጣም እያዘንኩ ነውና ማችን የቁምላቸው ሎኬሽን ተልኳል። ይሄው የማን የቁምላቸው ምንድነው? ይሄ ማፑ ነው? አዎ ከኤርፖርት የሱ ሎኬሽን ነው። እሱ ያለበት ሎኬሽን የሱ ስልክ ነው መሰለኝ። እሺ የት ነው? የቱ ጋር ነው? ይሄ ወደ ቦሌ ኤርፖርት አካባቢ ነው። እሺ እንደዚህ ነው። እስቲ አቅርቦ ትንሽ። ይሄ የሱ ነው። ይሄ እሺ ደውለኛ ሰዎች ያዙት። እሱ ፍጠኑ። እሺ ኑ እናንተ ግማዶ አስገቡት። ተንቀሳቀሱ። አፍጥኑ። ደውዬ ጨርሻለሁ። ተዘጋጅቷል። እሺ እንግዲህ ተመልካቾቻችን እየተከተልነው ነው እኛ በማፑ ወይም ደግሞ በሎኬሽኑ መሰረት ቀጥታ እሱን እንግዲህ እየተንቀሳቀሰ ነው እያሳየን ያለ ነው። ምናልባትም ቁምላቸው በእርግጠኝነት ይሆናል የሚል ተስፋ ነው ያለን። እና ምንድነው የተፈጠረው ተመልካቾቻችን? በጣም ቀጥታ ወደ ኤርፖርት የነበረ እየሄደ የነበረው አሁን እንግዲህ ተርን አድርጎ ተመልሶ እንግዲህ ሌላ መንገድ ነው የያዘው። ምን እየቀመረ እንደሆነ እንግዲህ እርግጠኛ ሆነን መናገር አንችልም። ምናልባትም ከዳዊት ጋር የተያያዙ ነገሮች ይኖራሉ የሚል ነገር ነው ያለን። እኛ ሰዎች ደግሞ ዳዊትን ይዘው በረከትን ለማምጣት በቀጥታ ሄደዋል። እዚህ ጋር ደግሞ ያለን ነገር እንዳያመልጠን የተቻለንን ጥረት እያደረገን ያለ ነው። እባካችሁ ተመልካቾቻችን በጸሎታችሁ ሳይቀር እንድታግዙን ማለት እፈልጋለሁ። ምንም አይነት ስህተት እንዳንሰራ። እሺ ሎኬሽኑን መጀመሪያ እርግጠኛ ሆኑ። ለኛ ሰዎች እየተከታተሉን መሆኑን ደውል። እሺ ይሄው ራሱ እኮ ነው ራሱ ፊት ያለው። ይሄው በጣም አቅራቢያ ተቃርበናል። እሺ ተርንስ ያደርግም ምንም አይነት ስህተት እንዳንፈጠር። እሺ ይሄው ሎኬሽኑ ተርን እያለ ይሄው በጣም ጥሩ። እሺ ራሱ ነው። እሺ ምናልባትም ቅያሶችን ምናምን እየተከታተል ነው እንደሆነ ማወቅ የለበትም ይሄ ሰውዬ። ያለው እየታጠፈ ነው አይደል? ተርን እያደረገ ነው። ቀድሞናል። ከሁለት መኪና ፊት እንዳለ ነው ያሳየኛል። እሺ ለምንድን ነው ከነበረበት ተንቀሳቅሶ ወደ ኋላ ወደዚህ መምጣት የፈለገው? እንግዲህ የሆነ ነገር እንዳለ ይሰማኛል። የሆነ ነገር እየሸተተኝ ነው ተመልካቾች። በእርግጠኝነት ይሄ ሰውዬ እየተከታተል ነው እንደሆነ አውቆ ይመስለኛል ያለበትን ሁኔታ። ቀድሞናል በጣም መኪናውን እያፈጠነ። ፍጠን ትንሽ ፍጠን። ቅደሙ። እንፍጠን።
እሺ እንግዲህ እዚህ ጋር ማፑ እያሳየኝ ያለ ነው እንግዲህ እየተከተልነው እንደሆነ ነው። በጣም በቅርብ ርቀት እየሄድን ነው። ሰውየው ግን በጣም ብዙ ቅያሶችን ነው እየተጠቀመ ያለው። ለምን እንደሆነ አላውቅም። መጀመሪያ ከነበረበት በጣም ተንቀሳቅሷል። መጀመሪያ የኤርፖርት መንገድ ላይ ነበረ የኛ ሰዎች ማፑን ያገኙት። ከዛ በኋላ እንግዲህ ተመልሶ ደግሞ ወደ ሌላ ቅያስ መጥቶ ወደ ሌላ ሰፈር ነው የመጣው። ተመልካቾች ምን እያሰበ እንደሆነ እንግዲህ እርግጠኛ ሆነን ማወቅ አንችልም። ቢሆንም ግን በቅርብ ርቀት እየተከታተልነው ነው። ምክንያቱም ማፑ በጣም በቅርብ ርቀት እጅግ በጣም ቅርብ የሆኑ ሜትሮች ነው እዚህ ጋር እያሳየን ያለ ነው። የኛም ሰዎች አሉ እንግዲህ ከኋላም ከፊትም ቀድሞ ደግሞ የኛ መኪኖች አሉ። የኛ ሰዎች የህግ አካላት ሳይቀር እየተከታተሉ ነው። በዛ ብለን ሰዎች ደውለናል። ዛሬ እድል ከቀናን እባካችሁ ተመልካቾቻችን እንግዲህ በጸሎታችሁ ሳይቀር አግዙን። ይህንን የምትመለከቱ ተመልካቾች በሙሉ ዛሬ እንግዲህ ቁምላችንን ይዘነው እንድናደር በጸሎታችሁ አግዙን። በጣም ተስፋ ቆርጠን ነበር። እንግዲህ ምናልባትም ተስፋችንን የሚያለመልም ነገር ነው አሁን የሰማነው። መብራት እንዳይዘን ፈጠን ብናደርገው እንዳይቀድመን መብራት አልፎ ረጅም ርቀት እንዳይርቀን። እሺ ፈጠን ወደዚህ ነታ ግባ እያለኝ ነው። ወደዚህ አዎ ተርን አድርግ እያለኝ ነው። አዎ ቀይ አንድ ይዛችሁ ጋር ወደ ኮብልስቶን ነው እየገባ ያለው አይደለ? መንገዱን ሶት ምንድነው እየሆነ ያለው? እሺ የኛ ሰዎች በጣም በቅርብ ይከተሉን። እሺ በተመሳሳይ ነው አይደል? ሎኬሽኑን እያዩት ያሉት? አዎ እንግዲህ ራሱን ሎኬሽን ነው። እሺ ለምንድን ነው ታዲያ በዚህ ጋር ያሰራጩት? እሺ እንግዲህ ተመልካቾቻችን በዚህ በሎኬሽኑ እየተከታተልነው ነው። ቁምላቸው ነው የሚል እንግዲህ እምነት አለን። እርግጠኛ መሆን አንችልም። አፍጥነው እሺ አፍጥነው። እንግዲህ በሚገርም ሁኔታ መጀመሪያ ወደ ኤርፖርት ነበር እየሄደ የነበረውና መንገዱን ግን ተርን አድርጎ ወደዚህ ወደ ውስጥ ገብቷል። እኔ ወደዚህ ሊገባበት የፈለገበት ነገር ወደዚህ ወደ ግራ ነው። ወዴት ነው እያሳየን? በዚህ በኩል ሂድ። እሺ አንድ በሱዙኪ መኪና ነው ይመጣል። እሺ ወደ ግራ ነው እያሳየን ያለው እዚህ ጋር ሎኬሽኑ። እንግዲህ ለምን ወደዚህም እንደገባ ሊገባኝ አልቻለም። አፍጥኑት። ምን አይነት ቀመር እየቀመረም እንደሆነ ምንም የገባን ነገር የለም። ግን ምን እኛ የተከታተልን እንደሆነ ደርሶበታል። ሊያመልጥ ነው። እሺ ከዛስ? ሂድ። እሺ ወደ ቀኝ ነው። በስተቀኝ አፍጥኑ። የኛ ሰዎች አሁን ነው እየተከተሉ ነው አይደል? ደውላችኋል? እሺ ቶሎ በሉ። በጀርባም እየመጡ ነው። እሺ ልኬላችኋለሁ ያለንበት። በጣም እንደቀረብን ነው እዚህ ጋር እያሳየን ያለው። ተመልካቾች ዛሬ ቁምላቸውን እንይዘዋለን የሚል ተስፋ አለን። እንግዲህ አሁን በስተግራ እየተንቀሳቀሰ ነው። እንግዲህ አሁን ትንሽ ፍጥነቱ ቀንሷል። በቃ ተደረስን እኮ። ራሱ ነው መሰለኝ። እሱ ነው። እሺ መጀመሪያ እርግጠኛ ሆነ። አሁን ሎኬሽኑ እሱ ጋር የሚያሳየው። እንፍጠን። እኛ ሰዎች ተጠግተዋል። እርግጠኛ ሆኑ። ምንም አይነት ስህተት እንዳይሰራ። እሺ ኑ ያዙ። ምንድነው? ምንም ነገር እንዳታደርግ። ምንም ነገር ቱቱ። እናንተ ተጠንቀቁ። ሰውየው ምንም ነገር ለማድረግ ወደ ኋላ የሚል አይደለም።